ضያአን ይላል። እኔ ማለት ያምላካችሁ አላህ ፀሐይን አንጸባራቂ ያደረግኩኝ ይላል አይደለ? ወልቀመረ ኑረን ጨረቃን ደግሞ ብርሃን ያደረግኩኝ ይላል። ስለዚህ አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ከፀሐይ ጨረቃ አልወሰደችም የሚል መልእክት አልተናገረም። የሁለቱን ባህሪያቶች ግን ነጥሎ እያንዳንዳቸውን እየገለጸ እና እየተናገረ ነው። ስለዚህ ያው የሚያምነው ልክ እንደ ሳይንሱ ነው ማለት ነው። ሳይንሱ ጋር ተመሳሳይ ነው የሚያምነው፣ የተለያየ አይደለም። ለሳይንስ ብሎ ሳይሆን እሱ ባህሪያቸውን እርሱ ለሳይንሱ ብሎ ሳይሆን አይ ሀሳቡ ተመሳሳይ ነው። ሳይንስ ከሚያምንበት ሀሳብ ጋር ተመሳሳይ ነው። አይኔ ተቃራኒ ነው አይደለም የሚለውን ለማወቅ ነበር። ሶስተኛ ደግሞ አሁን ከሰማሁት ነው የሆነ ጥያቄ ጽፈውልህ ይሁን በቃል ጠይቀው እንደሆነ አላውቅም። አይ እንደዚህ መንዙማም ነሽዳም ወይም ሌሎች ነገሮች አይቻሉም እያልክ ነበር። አሁን ለምሳሌ እኔ ባደኩበት ማህበረሰብ መንዙማም ነበር፣ ነሽዳም ይሰማሉ፣ ጫትም ይቃም ነበር ለዱዓ ተብሎ። አሁን ያ ሙስሊም ያ እስልምና ቀርቶ አዲስ አይነት እስልምና መጥቶ ነው ወይስ ምንድነው? አልገባኝም። ዘመናዊ ስለሆነ ነው ያሁኑ እስልምና። ምንድነው ልዩነቱ? እነዛ የሚያደርጉት ሰዎች አሁን አብዛኛው በሚባል ደረጃ አብዛኛው የሚቅም ነበር፣ አብዛኛው ነሽዳ መንዙማ የሚሰማ ነበር። እኔም ማስታውሰው ማለት ነው። ከምን አንጻር ነው ልዩነቱ? የተጨበጫየው ነው እየተናገረ ያለው። ልጁ አልተሳሳተም። ሰዎቹ ናቸው በስራቸው ላይ የተሳሳቱት። ሀገራችን ላይ እንደሚታወቀው አብዛኛው ሙስሊም ይቅማል። ምናልባት በገጠሩ ላይ ያለ ምናምን እንደዚህ እና ጫት መቃመን አያዝም። ኢስላም በፍጹም አይፈቀድበት። መንዙማና ነሽዳም እንዲሁ እንዳልካቸው በእስልምና እነዚህ ነገራቶች ምንም አይነት ማስረጃ ያላቸው አይደል? ይህ በእነዚህ መንዙማዎች ላይ ምናልባት አይተህ ከሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከልካቸው በላይ ከፍ ከፍ የማድረግ ቃላት ልትሰማ ትችላለህ። አተኩረህ አዳምጠው ከሆነ አላውቅም። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር እንዳይከሰት በትንቢት ደረጃ አስጠንቅቀዋል። የሚገርም ምናሉ ሐዲስ ላይ ሲናገሩ ላ ትጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አነ ዓብዱን ፈቁሉ ዓብዱላሂ ወረሱሉሁ አሉ። አደራችሁን ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ አደራ እኔንም እንደርሱ ከልኬ በላይ ከፍ ከፍ አድርጋችሁ ወደ መለኮት እንዳታነሱኝ። እኛም እርሱ መሲሁም ሁላችንም የአላህ መልእክተኛና አገልጋዮቹ ብቻ እንጂ ሌላ አይደለንም አሉ። አየህ፣ በመሲሁ ላይ የተሰራው ስህተት በእርሳቸው ላይ እንዳይደገም አስጠንቅቀዋል። ያም ስህተት ምንድን ነው አሉ? ከልክ በላይ በማመስገን እነርሱን እነዚህን ነቢያት ወደ አምላክነት ባህሪ ማንሳት ነው። ገብቶሃል? ይሄ ነገር በእኔ ላይ እንዳታደርጉት ብሎ አስጠንቅቀዋል። ነገር ግን እነዚህ ሰዎች በመንዙማቸው ላይ እርሳቸውን ሲለምኑ ታያለህ። እንግዲህ አንድ አምላክ ነው የሚገባው አይደለ? አንተ አምላክ አላህ ድረስልኝ አለቀ በቃ። ነገር ግን አንተ የአላህ መልክተኛ አንቱ ድረሱልኝ፣ እንዲህ ለጭንቄ አንቱ መከታዬ ናችሁ አይነት ነገር እነርሱን ይለምናል። ይሄ ነገር ከእስልምና የሚያስወጣ ነገር ነው። እንደው ገብቶሃል አይደል? ኢስላም ይሄን በፍጹም ነብይን እንደ ነብይ መቀበል ያለብን ወደ መለኮት ከፍ ካደረግነው ይሄ በፍጹም ስህተት ነው። ገብቶሃል? ያ እና በእንደዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ መንገድ ያስተምሩትን አላደረጉም። እርሳቸው የአምላክን ቃል በቀጥታ እንደመጣ ልክ እንደዚህ ቁጭ ብለው ለትውልድ አስተላልፈው ሄዱ እንጂ እንደዚህ የመንዙማና የነሽዳዎችን አካሄድ መንገድ አልተጠቀሙም በፍጹም። እንትንሳ ጫት ያልኩስ ጫትም ልክ እንዲሁ በቁርአንም ሆነ በሐዲስ ላይ ይሄን ነገር ቃሙ የሚል አልተገለጸም። በዚህ አጋጣሚ አንድ ቀልድ ልንገራችሁ። አንድ ሰው ሕፃን እያለ ነው በቁርአን ላይ ቃሙ የሚል የለም ምናምን እያልነው ወኢዛ አዝለመ ዐለይሂም ቃሙ ብሏል አለ። ስለዚህ እንቀማለን አለ። ቃሙ የሚል የአረበኛ ቃል ቆሙ ወይንም ተነሱ ማለት ነው። ገብቶሃል አይደለ? እና ወኢዛ አዝለመ ዐለይሂም ቃሙ ይላል። ስለ መናፍቆች ባህሪ አላህ በምሳሌ እየተናገረ በጨለመባቸውን ጊዜ ባሉበት ቆሙ እያለ ይናገራል። እና ይህንን ቃሙ የሚለውን የአረበኛ ቃል ይዝና ወደ አማርኛ በአማርኛ ይረዳና ሰውዬ ቃሙ ብሏል፣ ያው እንቀማለን። ነገር ግን ቆሙ ለማለት ነው። እንዳጠቃላይ በቁርአን እና በሐዲስ ላይ የሚገኙ መልእክቶች ሁሉ እንዳለ ምንን ያዛሉ፣ ምንን ይከለክላሉ። ምግብን በተመለከተ በተናጥል ይህን ብላ ጠጣ የሚል ውስናቸው የመጡ። ስለዚህ መርሁ አለ በኢስላም ምንድን ነው? ማንኛውም በአካል ላይ፣ በኢኮኖሚ ላይ፣ በአይምሮ ላይ፣ በጤና ላይ ጉዳት ሊያደርስ የሚችልን ነገር መጠቀምን እርም አድርጓል ኢስላም። አየህ፣ ጫትን ደግሞ ስናየው ጊዜ በሰው ልጅ ኢኮኖሚ ላይ፣ በአይምሮ ላይ፣ በጤናው ላይ ችግር የሚያመጣ የሆነ ነገር ነው ታላልና። ስለዚህ ማንኛውም በጤና ላይ፣ በአይምሮህ ላይ፣ በኢኮኖሚ ላይ ችግር ሊያመጣ የሚችልን ነገር መጠቀምን ኢስላም እርም አድርጓል። አላህ ለዚህ ለምሳሌ ሲናገር ይላል ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል በሱረቱል በቀራ ላይ። አደራ ነፍሳችሁን ራሳችሁን በእጃችሁ ጥፋት ላይ አትጣሏት እያለ ይከለክለናል። ወርዳል መሰለኝ፣ ከፈለክ መመለስ ትችላለህ።
ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ደረረ ወላ ዲራር አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። አያችሁ፣ ራስን መጉዳት አልተፈቀደም ለሰው ልጅ። ማንኛውም ጤናህን የሚጎዳን ነገር መጠቀም በአንተ ላይ እርም ተደርጓል። ሌሎችንም መጉዳት አይቻልም አሉ። ማንኛውም ሌላ ሊጎዳ የሚችልን ነገር አንተ ራሱ መጠቀም አትችልም። ለምሳሌ ሚስት አለ ሰውየው፣ ጫት ቢቅም ሚስቱን አዛ ያደርጋታል። በዚህ በአፉ ጠራ አዛ የሚያደርጋትን ነገር መጠቀም አይቻልም፣ አይፈቀድም። ታቸዋል በራሱም ላይ አደጋ ያመጣበታል ነገር። ለዚህ የጊዜያችን ታላላቅ ዑለሞች ሁላቸውም ተጠይቀው ሐራም ነው ብለዋል። الشيخ عبد العزيز بن باز رحمه الله تعالى، الشيخ محمد بن صالح العثيمين رحمه الله تعالى، الشيخ محمد ناصر الدين الألباني رحمه الله تعالى، الشيخ صالح الفوزان بقية السلف حفظه الله تعالى، الشيخ مقبل بن هادي الوادعي رحمه الله تعالى، الشيخ أحمد بن يحيى النجمي رحمه الله تعالى። እነዚህ ሁሉ ታላላቅ ዑለሞች ጫትን አግኝተው ነበር ማለት ስለ ጫት ባለው በተነሳበት ጉዳይ ላይ ተጠይቀው ነበር። እነዚህ ሁሉ እንዳለ ሐራም ነው ክልክል ነው ብለው ፈትዋ ሰጥተው። እሺ ከላይ ሶብሊና ነው የሚለው ሶቢላ ነው ረባየት። እሺ ጥያቄ ያለው ካለ መጠየቅ ይችላል። إذا في مسيحي محترم يريد أن يطرح علينا الأسئلة في المجال مفتوح لكم بعد. السلام عليكم ورحمة الله وبركاته. سنديتنا. السلام ورحمة الله وبركاته. الحمد لله. السلام نو. لا الحمد لله. الحمد لله. إنكم بزوم تياكي يلني ما تياكي يفرلكوا سلا دار على دار نبر مالت. بزوجي زي تياكي قبل بوستم يتياكوا نبر. ኦንላይን ክላስ እንጨርሼ ማለት ነው። የፕራክቲስ ማለት ክላስ ውስጥ የሚሰጠውን ክላስ ለመሳተፍ ቅዳሜ ነው ያለው። እሁድ እንዲኖር ለምን አተመቻችሁም የሚለውን ጥያቄ ለመጠየቅ ነበር። ማለት በብዛት ብዙ ሰው ያለው እሁድ ነው። እንትንም ሲጠይቁ በዋትስአፕ ላይ ምን ቀን ይመቻችኋል የሚለውን ሲጠይቁ አብዛኛው ሰው እሁድ ይመቸናል፣ ግን እሁድ ክላስ የለም። ያን የሚመቻችበት መንገድ ካለ ኮንታክት ታደርጋለህ። ስለምን እያወራን እንደሆነ አልገባኝም። ስለ ዳር አልደር ኢስላሚክ ሴንተሩ ነው ማወራለሁ። ዳር አልደር? አዎ። የት? እኔ የለሁበትም እንዲህ አይነት ነው። አዎ ወላሂ እኔ እንጃ። እኔ ምናልባት እኔ ጋር እስልምና የተቀበሉ ልጆች ብንት ሙስሊም የምትል ልጅ አለች። እንዲሁም ዛህራ ምናምን ከነሱ ጋር ነው የማገናኛችሁ። እዛ ያስገቡባችሁ ግሩፕ ካለ የምታውቁ ካላችሁ ይሄን ቆይ አንዴ ላስገባ። ልጅቱ ብቻ አንደኛዋ ነች እስልምና ሲቀበሉ ኢስላሚክ ኢንፎርሜሽን ሴንተር የሚሰሙ ኦኬ። ያው እና ብንት ሙስሊም ገብታለች ስላለው ነገር ሚወታሽና እስኪ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዚህ የሚባል እኔም ሰምቻለሁ። የሆነች ልጅ ነግራኛለች። እሷ ኢማራት ነው ያለችው፣ ግን ልክ ነው ብለን አናስብም። እንደዛ እያሉ ወደ እንትን እንደሚወስዱ ማለት ነው። ዳረል ቢር ነው እንደ ወንድሜ ዳረል ቢር ነው። አዎ ዳረል ቢር። ኦኬ ዳረል ቢር። እሺ ምን ጀምራችሁ ነው እዛ? አዲስ ሙስሊም ስትሆን የሚሰጥ ኮርስ አለ። ኦንላይን ክላስ አለ። እኔ ግን የኦንላይኑን የወሰድኩት ለምን ቅዳሜ ብቻ ነው ያለው፣ እሑድ ነው እረፍቴ በብዛት ማለት ነው። ኦኬ በዋትስአፕ አናግረዋል? አዎ በዋትስአፕ ላይ እየተከታተልኩ ነው። ሁሉን ነገር ጨርሻለሁ። በቃ በጣም ጥሩ። ዳረል ቢር። ኦኬ እኔ ዳር ያልኩት ዳረል ቢር። ዳረል ቢር እስልምናን የተቀበላቸው ልጆች ኦንላይን የሚሰጣቸው እስላማዊ ትምህርት አለ። ምናልባት ወደፊትም ቀጣይነት ያለው ትምህርት ሊሆን ይችላል። እዚህ ትምህርት መከታተል የምትፈልጉ ሰዎች አናግሩ። ዳረል ቢር እንድትገቡ አድርጋቸዋለሁ። እሺ እና ቀኑን መቀየር አይችሉም ወንድም። በተቻለ አቅም በዚያ ሰዓት ለመከታተል ሞክራለሁ። ወደ እሑድ ቀን ምን የለም፣ እሑድ ቀን መሆን አይችልም። የሚሰጠውን ትምህርት አንተ ቀኑን እንትን ቀይረህ በዚያ መከታተል ትችላለህ እንጂ ቀኑን ሊቀይሩት አይችልም እነሱ። ምክንያቱም ለአንድ ግለሰብ ተብሎ ፕሮግራሙን አይቀይሩትም ቀኑ። እንዲሁም በጣም ዓለም ላይ ከኢትዮጵያም አለ ከሌሎችም ዓለም በዱባይ ላይ ያሉ በተለይ የሚቀበሉ ሰዎች እንዲሁም በሌላም ሀገር ላይ
በዚህ ስማቸው እንትን ይባልና ትምህርት እንዲከታተሉ ይደረጋሉ። የዚያን ሁሉ ህዝብ መከታተል የሚፈልጉ ሰዎችን ለአንድ ሰው ብሎ ፕሮግራሙን አይቀይሩትም። እሺ እስልምናን ተቀብላችሁ በዚህ ትምህርት ቤት ፈልጉ ካላችሁ ሁሉ በውስጥ አናግሩኝ፣ እኔ እንድትገባ አድርጋቸዋለሁ። እሺ እሺ፣ ሹክረን ውስ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ እንትን ፈልጌው ነው። አንድ ወንድ ልጅ ሴትን ልጅ ለማግባት ሲፈልግ ማለት ከፀጉሯን ከፍታ ምናምን እንዴት ነው ማየት የሚችለው? እስቲ ያለውን ነገር ግልጽ አድርገህ ንገረኝ። እሺ ፊቷን ነው ማየት የሚችለው። ፀጉር በሚለው በዑለሞች መካከል ኺላፍ አለ፣ ሁለት ሀሳብ አለ። እሺ እና ፊቷን ማየት ይችላል። ፊቷን ካላየ እንዴት ነው ሊያውቃት የሚችለው ይሄ ሰው? ነገር ግን ሊያት ሲባል እዚህ ቦታ ላይ መስፈርት አለው። አንደኛው ምንድነው? ከመሕረም ጋር መሆን አለበት ወይ ሌላ ሶስተኛ ወገን መኖር አለበት። ብቻቸውን አንድ ወንድና አንድ ሴት አንድ ክላስ ተገናኝተው አይደለም። ወይ ወንድሟ ወይ አባቷ ወይ አያቷ ወይ አጎቷ አንድ ቤተሰብ ክፍል ቢሆን ይመረጣል። ያ አካል ጋር ሆነው ሄደው ፊቷን ያ አለቀ። ብቻቸውን ሳይሆንም ነብዩ ሰለላሁ ዐለይሂ ወሰለም ላ የኽሉወነ ረጁሉን ቢምረአቲን ኢላ ካነ ሳሊሱሁማ ሸይጣን ብለዋል። አንድ ወንድ ከአንድ ሴት ጋር ለብቻቸው አይሆንም ሶስተኛቸው ሰይጣን ቢሆን እንጂ ብለዋል። ሰይጣን በሰው ልጅ መካከል ገብቶ ሌላን ነገር ላይ እንዲወድቁ ሊያደርግ ይችላል እና ከዚያ ለመራቅ ሲባል ኢስላም ሶስተኛ ወገን ሊኖር ይገባል ብሎ ደንግጓል። ያ ነው። ሌላኛው ነገር በአካል መገናኘት ካልቻሉስ? በአካል መገናኘት ካልቻሉ ሊቀመጥ ነገር አንዴ በኢሞ ሊሆን ይችላል። መታየት አለቀ። መላክ ምናምን ሳይሆኑ ማለት ነው። ሊቀመጥ በማይችል ነገር ያንን ማለት ነው። ፀጉርን በተመለከተ ችግር የለውም ቢታይ ያሉ ዑለሞች አሉ። እንደኔ ግን ይሄ ነገር የፀጉሩን መጠን እንደማወቅ ፈልጎ ከሆነ ሰውየው ከጠቀመው ምን ሊያደርገው እንደሆነ አላውቅም። ፀጉሯን በመርሰርቱ ምንድን ነው? ለማንኛውም ማያን ማወቅ ፈልጋለሁ ካለ የፀጉሯ መጠን ትንገረው፣ የፀጉሯ መጠን ትንገረው እንጂ ያንን ገልጣ ማሳየቱ ጥሩ አይደለም። እሱ አይደለም። ያንን ትንገረው፣ እንዳትዋሸው። ማወቅ ከፈለገ ያለውን እውነታ መናገር ነው። ፀጉሯ ወርዶ ከጆሮዋ በላይ ከሆነ አይ ረጅም ነው ብላ እንዳትዋሸው። በቃ ያለውን መናገር፣ ያለውን ማመስገን ነው ባለው። እሺ ሌላ ጥያቄ አለሽ? እሺ አዎ፣ አንዴ ሌላኛው ጥያቄ ደግሞ አሁን እዚህ ብር ማለት ስራ ስንሰራ ለባሎቻችን ብር አንሰጥም ብንል መብታችን ነው። ያለ መስጠት መብት አለን። እሺ ግዴታ የለብንም። እስቲ ይሄንን ባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። ልብ በሉ፣ በባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንዱ የሌላውን ሀቅ እንዳይበላ ይጠንቀቅ። የመጀመሪያው እንዳው ሊያውቅ የሚገባው ነገ ከአላህ ፊት ያስጠይቀናል። ባል ሚስቱን፣ ሚስት ባሏን አላግባብ ማለት ነው። እሺ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ የራሱ የሆነ ገንዘብ፣ ምንም የሚስት ቅልቅል የሌለበት ንጹህ የሆነ የራሱ ገንዘብ። ይህ የራሱ ገንዘብ ነው። በዚህ ላይ መብት አላት ወይ ሚስት ከተባለ መብት የሚኖራት ጊዜ አለ። ምክንያቱም ሚስቱ ናቸው የማስተዳደር ኃላፊነትና ስላለበት ለእርሷ ማንኛውም የሚያስፈልጋትን ነገር የምትበላው፣ የምትጠጣው፣ መጠለያ፣ ለሁሉ ነገር ማውጣት አለበት። ልጆች ከወለደ ለልጆቹ ሁሉ ማስተዳደር ያለበት እሱ ነው። ከዚያ ውጭ ግን ከሱ ገንዘብ ያለ እርሱ ፈቃድ አንስታ በጣም ብዙ የሆነ ገንዘብ ለቤተሰብ ሊሆን ይችላል፣ ለውጭ ሰው ለመስጠት የዛኔ ልታስፈቅደውና ልትነግረው ይገባል። ገብቷቸዋል አይደለ? ነገር ግን ትንሽ ገንዘብ እስከሆነ ትንሽ ገንዘብ ለምሳሌ ውጭ ላይ መጣና የሆነ ሰው እንዳው የትራንስፖርት አጥቼ ነው የሚሄድባት አለ። ባል የዛኔ የለም ልበል፣ ሚስት ናት ያለችው። በዚህ ጊዜ ለጥቂት ገንዘብ ከሆነ ባል ቢያውቅ ራሱ ያንን የማይቆጣበት የገንዘብ አይነት ጥቂት ገንዘብ ከሆነች አንስታ ያለ ፈቃዱ በተሰጠም ችግር የለውም። በጣም ብዙ ከሆነ ገንዘብ ባል ቢያውቅ ያንን ነገር የሚቆጣበት የሆነ ከፍ ያለ ገንዘብ እስከሆነ የዛኔ ያለ እርሱ ፈቃድ አይሆንም። ልታስፈቅደውና ልትነግረው ይገባል። ገብታችኋል አይደል? አንደኛ ይሄ ነው። ሁለተኛ የሚስት ንጹህ የሆነ የራሱ ገንዘቧ ምንም የባሏ ቅልቅል የሌለበት ይህ ገንዘብ ደግሞ የራሷ ገንዘብ ነው። በዚህ ላይ ባል ሐቅ አለው ወይ መብት አለው ወይ? ላ በፍጹም የለውም። የሚስት የንጹህ የራሷ ገንዘብ ከሆነ በዚያ ላይ ምንም መብት የለውም። መብት የሚኖረው በአንድ ጊዜ ብቻ ነው። እሱ መቼ ነው?
ለሐራም ነገር አውላለሁ ካለች አይ የራሴ ገንዘብ ነው አምጥቼ እንደፈለኩ ጠጣለሁ ብትል አይሆንም። የመከልከል ሐቅ አለው፣ አይቻልም። ቦታቸው አለ አይደል? ክፉል ሆነ ነገር አድርጋለሁ ካለች እዛኔ ይከለክላታል። መልካም ነገር አድርጋለሁ ካለች ምንም መከልከል አይችልም። ለአባቴ እሰጣለሁ ገንዘብ ብትል አይከለክልም። ለእናቴ ልላክ አይከለክልም፣ አይችልም። ለፈለገችው መልካም ነገር ማለት ትችላለች። ለድሃዎች ሰደቃ መስጠት ብትፈልግ አይከለክልም። ከልከል ሐቅ የለው። የራሷ ገንዘብ የራሷ ገንዘብ ነው። ከፈለገ ለሱም ልትሰጠው ትችላለች። ሰደቃ ዘካ ካላት ሀብታም ከሆነች ልትለቅበት ትችላለች። ታቻለ አይደል? ያ ነው የመህሯን ገንዘብ መልሳን ካበቃው አሳዘን ልትለቅበት ትችላለች። ነገር ግን ያንን ሚስቴ ነችና ብሎ የእሷን ሐቅ መብላት ይችላል ወይ? በእኔ ኒካ ስር ነችና ብሎ መቀበል ይችላል ወይ? አይችልም። ሐራም ነው፣ ክልክል ነው፣ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱ ኒሳ የሴቶች ምዕራፍ የሚለው የመጀመሪያው ገጽ ላይ ስለዚህ ጉዳይ ሲናገር ምን ይላል? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶችን የምህር የጥሎሻቸውን ስጦታ ከውስጣችሁ ደስ ብሏችሁ ስጧቸው አለ። ከዚያም ከውስጣቸው ደስ ብሏቸው መልሰው ከሰጧችሁ ብሏል። ደስ ብሏት ካለ ለምን አለ? ምክንያቱም በቃ አስፈራርቶ እንዳይቀበላት። አንዳንድ ባል አለ የሚስቱን ገንዘብ ይሄን ካላመጣሽ እፈታሻለሁ ፈርታ ኒካዬ እንዳይበተን ትዳሬ ብላ ትሰጣለች። ወላሂ ሰው የሐራም ገንዘብ ነው የበላው። ለዚህ ነው አላህ ሱብሓነሁ ወተዓላ ከውስጧ ደስተኛ መሆን አለባት የሚለው መስፈርት ያስቀምጠው። ያለ እርሷ ፍቃድ በፍጹም ያንን የመህሯን ገንዘብ መብላት እንደማይችል ሁሉ ማንኛውም ንጹህ ገንዘቧን ያለ እርሷ ፍቃድ ውስጧ ደስ ሳይለው አስከፍቶ ምን ብሎ መቀማት አይችልም። አሁንማ በቃ ግዴታ ሁሉ መስሎታል። እኔ ኒካ ስር ነሽ እና ምሰሩ ምን አምጪ ይላታል። በዛ ብሎ ነገር የለም። ሶስተኛው ገንዘብ ምንድነው? በባልና በሚስት መካከል ስምምነት ያለበት የገንዘብ አይነት። ስራ ስትገባ ጊዜ እኔም ሰርቼ አንቺም ሰርተሽ የጋራ እናድርግ እንደግ ብሎ ስምምነት አቀረበላት። እሺ ብላ ተስማማች። ልብ በሉ፣ አለመስማማት ትችላለች ወይ? ሐቅ አላት። አይ እኔ አልፈልግም ብትል መብቷ ነው፣ ያን ገንዘቧን ማለት ነው። እሱ ግን ያንን የማቅረብ ሐቅ ነው ያለው። እንዲህ ብናደርግ ምን ይመስልሻል? እሺ ብላ ከተስማማች በቃሏ መገኘት አለባት። አልሙስሊሙነ ዐላ ሹሩጢሂም ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም፣ ሙስሊሞች በስምምነታቸው ይገኛሉ ብለዋል። ስለዚህ በዚያን ጊዜ እሱም ሰርቶ የሚያመጣ ከሆነ የዛኔ እሷም ሰርታ ታመጣለች። እሺ እንደዚህ ተስማምተውስ እሱ ቁጭ ብሎ ቤት በቃ አንቺ ተስማምተሻልና አምጪ ማለት ይችላል? አይችልም። እሱ በቃሉ አልተገኘማ። ያንን ሰርቶ ቢያመጣ እሷም ሰርታ ታመጣለች። እንዳጠቃላይ የጋራ ገንዘብ ከሆነ የዛኔ እሱም ያለ እርሷ ፍቃድ እርሷም ያለ እርሱ ፍቃድ ከዚያ ገንዘብ ማንሳት አይችሉም። በዛ እያጠራቀም ከሆነ ቦታቸዋል አይደለ? እኩል መብት ነው ያላቸው፣ እኩል መብት ነው ያላቸው። ይሄ ነው። እሺ እሱ የመጨረሻ አንድ ብቻ አሁን ለምሳሌ እዚህ ሀገር ስንኖር ለወንድሞቻችን ለቤተሰቦቻችን ብር እንልካለን። ያ ያላክነውን ብር ደግሞ የሆነ ሰዓት ላይ ታቆማለህ። ሁልጊዜ አንችልም ማላክ ለቤተሰብ ሰው እነሱ ደግሞ ሊቆጡ ይችላሉ። ብር እንደ መጀመሪያው አይደለሽ ምናምን አይነት ነገር እና ይሄ ዝምድና መቁረጥ ይባላል ወይ? በተለይ እኛ ሴቶች ላይ ስንሆን ቤተሰብ ወንድም ምናምን እስቲ ትንሽ ይሄንን አይባልም። ሴት ልጅ ወንድሟን የመቀለብ ግዴታ የለባትም። በመሰረቱ ወንድ ልጅ ነው እህትን የመቀለብ ግዴታ ያለበት። ለምን እናትና አባታችንን ሁላችንም ካለን ለመስጠት ኃላፊነት አለብን። ልብ በሉ፣ የእናትና የአባት ለብቻ። እናትና አባት ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወላጅ መጣና አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ሁሌ መስጠት አለብኝ አላቸው። አንተ ወማሉከ ሊአቢክ አሉት ነቢ ስ ላ ስለም፣ አንተም ገንዘብህም የአባትህ ንብረት ናችሁ እኮ አሉት። ያ ማለት ምን ማለት ነው? ለአባትህ የሚያስፈልገውን ወጪ የመስጠት ግዴታ አለብህ ማለት ነው። ዋጅብ ነው። ሰውየው አቅሙ ካለው ከራሱ የሚተርፍ ከሆነ ለወላጆቹ የመስጠት ግዴታ አለበት። ወንድምና እህትህንስ? ሴት ልጅ ለወንድሟ የመስጠት ግዴታ የለባት። ወንድ ልጅ ግን ለእህቱ የመስጠት ግዴታ አለበት። ለምንድን ነው ይሄ የተደረገው? በውርስ ጊዜ ታስታውስ ከሆነ ወንድ ልጅ የሴት ልጅን እጥፍ ይውሰድ ተብሏል አይደለም? ወሊዘከሪ ሚስሉ ሐዚል ኡንሰየይን አለ። ዝም ብሎ በከንቱ አይደለም። አላህ ለወንድ ልጅ ሁለት እጥፍ ይሰጥ የተባለው
እህቱን የማስተዳደር ኃላፊነትና ስላለበት ነው። ከአባቷ በኋላ እንደ ሁለተኛ አባቱ ነው። ገብታችኋል አይደል? ዝም ብሎ በከንቱ አይደለም ሁለት የተደረገለት። እዚያ ላይ ሴቶች ተበድለዋል ወይ እንዳትሉ፣ ግማሹ የእህቱ ማስተዳደሪያ ግዴታ ስላለበት ነው። ግማሹ እህቱን የማስተዳደር ኃላፊነትና ስላለበት ነው። እሷ ላይ ቢሆን ኖሮ እሷ ላይ ቢሆን ኖሮ ኃላፊነትና የተጫነው፣ ስለዚህ ሁለት እጥፍ የሚደርሳት እሷ ነበረች ማለት ነው። አላህ ስብሐነሁ ወተዓላ ማንንም አልበደለም። ለሁላቸውም የሚገባቸውን ሐቅ ላይ ያደረገው። እህቱን እንደ አባቱ ላይ የማስተዳደር ኃላፊነትና አለበት። ብትታመም ማሳከም፣ ብትራብ ማብላት አለበት። ሁሉ ነገር የማሟላት ኃላፊነትና ይኖርበታል ከዚያ በኋላ። ለዚያ ሌላ ሁለት እጥፍ የተደረገበት ሁለት ምክንያት ነው። አንደኛው ምክንያት እሱ ነው። ችግርተኛ እስካልሆነች የዛና አይኖርበትም። ሁለተኛው ምንድን ነው? ሁለት እጥፍ ሊሆን የቻለበት ምክንያት አምላክ አላህ ስብሐነሁ ወተዓላ ለወንድ እንደሚያስፈልገው ልክ ለሴት እንደሚያስፈልገው ልክ ማድረግ ህግ ማውጣት አለበት አይደለም? ለምሳሌ ልጠይቃችሁ አንድ አባት ሁለት ልጆች አሉት እንበል። አዲስ አበባ ላይ ነው ያሉት። በዛ ካለፋችሁ ሰላም በሏቸው። እሺ፣ ሁለት ልጆች አሉት እንበል። ሁለቱም 12ኛ ክፍል ጨረሱና ዩኒቨርሲቲ ለመሄድ ተዘጋጁ፣ አልፈዋል እንበል። አንደኛው ልጁ የደረሰው አፋር ክልል ነው። ሌላኛው ልጁ የደረሰው ደግሞ እዚያው አዲስ አበባ ዩኒቨርሲቲ ነው። ይህ አባት ይበልጥ ገንዘብን ብዙ አድርጎ የሚሰጠው አዲስ አበባ ዩኒቨርሲቲ ለደረሰው ነው ወይንስ አፋር ክልል ለደረሰው? ወይንስ እኩል ነው ሊሰጣቸው የሚገባው? እስኪ መልሱልኝ። ገስት ላይ ያላቸው መለስ ትችላላችሁ። ኮሜንቲው ላይ ለአፋሩ ነው። ለአፋሩ ትራንስፖርት አለበት። አዎ ብዙ ወጪ ስላለበት ለዚያ ነው የሚሰጠው። ኦኬ፣ በዚህ ጊዜ አባት ፍትህ አላደረክም ብሎ እንዳው ቢከራከር ምን ትላላችሁ? ይሄ ልጅ ሁለታችንም ዩኒቨርሲቲ ነው የደረሰን፣ አፋር ሆነ አዲስ አበባ ነው ምን አገባኝ፣ እኩል ነው መስጠት ያለብህ ቢለው አያስኬድም። አያችሁ፣ አሁንም ልክ እንዲሁ ባል ማነው ወንድና ሴት ቢሆኑ ወንድና ሴት ወንድምና እህት አሉን በል፣ ንብረት አለ። ሁለቱም በሚያገቡ ጊዜ ኃላፊነትና በጣም የሚበዛበት ማን ነው? የገንዘብ ወጪ ወንድሟ ነው ወይንስ ሴትየዋ ነች? መልሱ። ማን ነው ብዙ ወጪ የሚበዛበት ኃላፊነትና በጣም የሚኖርበት? ወንድ ልጅ ነው። ሲያገባ ጊዜ ለሚስቱ የሚያወጣው ወጪ ነው። አዎ የሚስቱን የማስተዳደር ኃላፊነትና እሱ ላይ ነው ያለበት። እህቱስ ምን አለባት? 5 ሳንቲም የለባትም። ባሏን እሷ ነች እንዳውጥታ የምታስተዳድረው? በፍጹም አይደለችም። ስታገባም ጊዜ 5 አታወጣም፣ አብራም ስትኖር 5 አታወጣም እህቱ። ብዙ ኃላፊነትና ግን ያለው በሱ ላይ ነው። ለዚህ ነው አላህ ስብሐነሁ ወተዓላ ለወንድ እጥፍ ሁለት ያደረገለት። አንደኛ ለዚህ ነው። ሁለተኛ እህቱን የመንከባከብና እርሷን የማስተዳደር ኃላፊነትና ስላለበት ነው ከአባቷ በኋላ። ለዚህ ነው ኢማሙ አሕመድ ብን ሐንበል ረሒመሁላህ ተዓላ ምን ይላሉ? ታላቅ ዓሊም ናቸው። እርሳቸው ወንድ ልጅ እህቱ ብትቸገር ገንዘብ ወጪ ቢያስፈልጋት የመስጠት ግዴታና ኃላፊነት አለበት እያሉ ይናገራሉ። እህት ግን የለባት። እሺ ይህ ነው እና ስለዚህ ኢትዮጵያ ላይ ለወንድሞች እንደዚህ እያላክሽለት የሆነ ጊዜ ላይ ስላቋረጥሽበት ወይ ስለቀነሽበት ቢያኮርፍ ዝምድናን መቁረጥ ይሆንብኛል ወይ? አይሆንብሽም፣ በፍጹም አይሆንብሽም። አዎ እንዳውም እህቱ መህር አላት ትቀበላለች፣ እንኳን ልትሰጥ ማለት ነው። ወንድ ልጅ ግን ለሚስቱ መህር ይሰጣል፣ ለሚስቱ ያለብሳል፣ ኃላፊነት አለበት። ለሚስቱ አብሮ ስትኖር የማስኖር ኃላፊነት አለበት። ለዚያ ሁሉ ስላለበት ነው እጥፍ የተደረገለት አንደኛ። እሺ እና ይሄ ነው السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ነው ወንድም ሁሴን? አንድ ወንድሜ ነበረ እዚህ ሸሃዳ መያዝ ነው የሚፈልግ ነበረ እና እሱን አናግረው። መርሐባ። ግን እየፈራ አትፍራ። ሰላም እንዴት ነህ? አለን አማን ነው
እሺ እስልምናን መቀበል ፈልገህ ነው? የምለውን ቃል እሺ አብረህ እየተከተልክ በል። እሺ አሽሀዱ ሳይሆን አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ ሳይሆን እንደቀደሙ ወአሽሀዱ ወአሽሀዱ ሳይሆን ወአሽሀዱ ገማት አነ ሙሐመደን እስኪ ድገመው። አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ጨርሰሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንደወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ሁለተኛው የእስልምና መሰረት ደግሞ አሁን ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይቲላህ ልሐራም መን ስተጣዕ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ የሆነ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድን ነው አሉ? ከአንዱ አላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። ከዛ በመቀጠል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሱ መልእክተኛና ነቢይ መሆናቸውን መመስከርና ከዚያም ለእርሱ ለአንዱ አምላክ ለአላህ ብቻ መስገድ የሚለው ነው። ሶላትን ትጀምራለህ ማለት ነው። ስለ ሶላት ታስተምራለች እህትህ። ስምህ ማን ነበር? ሞላ። እሺ ስምህን እኔ ላውጣልህ ወይስ አንተ ያዘጋጀኸው ስም አለ? ኧረ ያዘጋጀሁት አለ። ማን የሚል ስምሽ ንገረን። ጀማል ማሻአላህ ጥሩ ስም ነው። ከዚህ በኋላ ስምህ ጀማል ነው። ማሻአላህ ወንድማችን ሶላት አሰጋገድ ታስተምራለች። አስተምሮሽ እና ሶላት ይጀምር። እሺ ሃኑ መርሐባት። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። እሱ እንዴት ነህ? አላ አልሐምዱሊላህ። እሱ ሁለት ጥያቄ ነበረኝ። አንደኛው አጭር ነው። ስጁድ ላይ በሰላት ስጁድ ላይ የመጨረሻው ረካ ላይ ዱዓ ሲደረግ አይኔን ብጨፍን ችግር አለው ማለት? አይንን መጨፈር እንዴት ይታያል? እሺ قال الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم. ሶላት በምትሰግዱ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ለማለት ሲሰግዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያጨፍኑ ነበር የሚል አልተገለጸም። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሲናገሩም ብለዋል
ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ሲሰግዱ ጊዜ ያጨፍኑ ነበር ወይ የሚለውን ስናይ አያጨፍኑም ነበር። ነገር ግን ሰው ላይ መጨረሻው ላይ እኮ ነው ሊሰላመት ስል ዱዓ የማደርገው መጨረሻ ላይ ዱዓ ለማድረግ በሁሉም በሶላት ጊዜ እንዴ ማጨፈኑ ተገቢ አይደለም። እሺ ኦኬ እሺ አንድ ድድገም እሺ አሁን ግን እዚህ ቦታ ላይ ቆይ አንዴ እሺ ተራጀፈና ግን ሶላቱ ውድቅ ይሆናል ወይ? ላ ውድቅ አይሆንም። ነገር ግን ይሄንን ማድረጉ አስፈላጊ አይደለም ነው። አጨፍነው ከሆነ ሶላቱ ተበላሽቷል ማለት አይደለም። እሺ እሺ የመጨረሻ ጥያቄ አባቴ አላህ ይርሐመው የሞተው ረመዳን ሊገባ ሳምንት ሲቀረው ነው ማለት ነው። እሺ ከኛ ጋር አልነበረም። ያንኛ ሲሞት ነው ከጠራ ነው ይሄድ ነው ማለት ነውና ረመዳን ካምል ይጾም አይጾም የምናውቀው ነገር የለም። ያው ሊቀረው ስለሆነ ኢድ ሊገባ ሳምንት ሊቀረው ነውና አሁን ለሱ መጾም ግድ አለብን ወይስ ደግሞ የሚሰጥ ነገር እንዴት ነው አለ? እሺ ጾም ካለበት ያንን የመጾም ያንን እንድትጾሙለት ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዷእ ሚን ረመዳን ሳመ ዐንሁ ወልዩሁ ብለዋል። የረመዳን ቀዷ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ያ ጀማ የገጠር ማሽ የለም እንደዛ አስመስለኝ ላይ አንድ አስተያየት። እሺ ሁሱ ምን አለ መሰለኝ እኛ አሁን የነገረን ሰው የለም። ወም ዘውጅቲን የነገረን ሰው የለም። እሺ ከሌለበት እንደዚህ ካላስታወሳችሁ ምናልባት አልነገሩንም። ከሞተ ወሩን ሙሉ ሳይጾም ከሞተ እናንተ እንግዲህ እንደምትሉት ያን ተከፋፍላችሁ መጾም ትችላላችሁ። ተከፋፍላችሁ መጾም ትችላላችሁ። ወይኔ ብቻዬን ጾም እንደታለፋሽ ትችላላችሁ። ለመጾም ችግር የለብንም፣ ግን የነገረን ሰው የለም። እነሱ ነገር አልፈለጉም። ምን መሰረት አድርጌ ልመልስልሽ? ነበረበት ወይንስ አልነበረበት? እኮ ነው የምልህ። እኛ የምናውቀው ነገር የለም። እኛ የምናውቀው የሳምንት አንድ ተዘላት ትልበል እሺ ሌላኛው ጥያቄ ምን ነበር? ይሰማል? ይሰማል። እሺ አለም አለሽ ከላይ እሱ ይሰማል። አለም ይሰማሻል ከላይ? እሺ ጥያቄ አለ ቀጥል። አለም ሚዩት ነሽ፣ ሚዩት ላይ ነው ያለሽው። አድሚኖች ሚዩትን አንሱላት ወይ ሚዩትን አንሺ። እሺ ጥያቄ አለሽ ቀጥሉ። ውሱ ድምፅ ይሰማል? ይሄ መጽሐፍ ማለት ጀኔራሊ ቴዎሎጂ የሚማርበት የነበረው እኛ ስናስተምርበት የነበረው ነው። ብዙ ታሪኮችን ይዟል። ገብቷል። እና ኢንሻአላህ አላህ ካለ ከዚህ ብዙ ነገሮችን እንማራለን፣ በውስጥ እናወራለን። መርሐባ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። እሱ ኢንተሳብ ለምን አረድሻት? ወአለይኩም ሰላም። እሺ ወንድምየው እኔ እንኳን ጥያቄ አይደለም ያለኝ፣ አንድ እናት አንተን እንዳናግር አስተያየት እንድሰጥ ስለፈለጉ ነውና አጋጣሚ ታክሲ ላይ ያገኟቸው እናት ነው። እየሰራ ያለውን ነገር አላህ መልካም ስራህን ይውደድልህ ብለውሃል። አደራ ስላሉኝ ነው ወንድምየው።
መናገር ላይ ይጠበቅብኝ ይችላል እና እያደረክ ያለው ተጽዕኖ ቲክታክ አለሙ ላይ ብቻ ሳይሆን እኛ ትላልቅ እናቶች ላይም ተጽዕኖ ፈጥራችኋል። በሆነ አጋጣሚ ፕሮቴስታንቶች መጥተው ሊሰብኩ ሞክረው ነበረና ከሁሱ በተማርናት ትንሽ ነገር መልሰናችኋልና ስራህን ቀጥልበት የሚል መልእክት አስተላልፏል። አንድ ፖይንት ደግሞ እንደ ምክር አስቀምጧል። ወንድምየው ማንሳት ይችላል ከፈቀድክልኝ? አዎ ያሉት ትልቅ እናት ናቸው። አንዳንዴ እነዚህ ቄሶች ትላልቅ ሰዎች ሊመጡ ስለሚችሉ ከቻል ከአንቱ በላቸው ያለው ነው ያሉኝና እንደዚህ ስራህ ግን መልካም ነገር ነው። ወላሂ በጣም በጣም ደስ ብሏቸዋል። እሳቸውም እየተማሩ ነው። ምናልባት እዚህ ውስጥም ሊኖሩ ይችላል አላውቅም። እኔ ታክሲ ላይ ነው ያገኟቸው። ሰው ቀጥልበት ብለውሃል። በርታ ወንድሜ። እቺን ለኔ የመጣሁት። እሺ በዚሁ አጋጣሚ እኔ በባህሪ ከትልቅ ሰው በጣም እወዳለሁ። ትልቅ ሰው በጣም አከብራለሁ፣ በጣም እወዳለሁ። ከትልቅ ሰው ስር ቁጭ ብላችሁ ነገር ትማራላችሁ። የህይወትን ውጣ ውረድ አይተዋል። እኛ ያላየነውን ብዙ ነገር አይተዋል። ከትልቅ ሰው ግርና ከህፃን ልጅ ጋር መቀመጥ በጣም እወድ ነበር። ህፃን ልጅ ምንም ክፉ ነገር ያላየ ንጹህ ነው። ከሱ ብዙ ትማራላችሁ። ትልቅ ሰው የህይወት መከራዎችን ሁሉ አልፏል፣ አይቷል። ከሱም ብዙ ትማራላችሁ እና ህፃን ልጅ ጋርና ትልቅ ሰው ጋር መቀመጥ በጣም ደስ ይለኝ ነበር። ተተዓለሙነ ሚንሁም ልሕክማ ጥበብን ትማራላችሁ። ህፃን ልጅ ከጓደኞቹ ጋር ሊቀየም ይችላል። በኋላ ግን ያ ይረሳዋል። ውስጡ ንጹህ ነው፣ ክፉን ነገር አያስብምና ሲናገርም ሲያደርግ። እኛ እስካደግን በኋላ ቂም ይዘን የምንቆይ ነው። ከዚያ ከህፃን ልጅ ግን ስትማሩ ጊዜ ያን ያለፈውን እንድትረሱ ያስተምራቸው። አስተማሪ ለመሆን የግዴታ ጮክ መጻፍ የለበትም ሰውዬ። ትላልቅ እናት አባቶቻችን ያልተማሩ ሊሆኑ ይችላሉ፣ ነገር ግን ጥበበኞች ናቸው። ከእነሱ ትማራላችሁ። ህፃን ልጅ ገና ጮክ አላየም፣ ነገር ግን ንጽህናን ያስተምራቸዋል። የውስጥ ንጽህና ስለ ላይ ንጽህና አይደለም። ከላይ ቆሻሻ ሊቀባባ ይችላል፣ አያውቀውም። ውስጡ ግን ክፋትን አላየም ገና እና ትላልቆችን ልክ እንደ አባት እንደ እናቴ፣ ህፃናቶችን ልክ እንደ ልጆቼ፣ ኩያዎቼ እንደ ወንድም እንደ ወዛቼ ብናይላቸው እንደዚህ እሺ። እኔም እወዳቸዋለሁ፣ አከብራቸዋለሁ። ወአለይኩም ሰላም። እሺ ጥያቄ አለ? ይቀጥል። አንዴ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ያ ሰላም። እሺ ጥያቄ አለ? ይቀጥል። በቃ ሰላም። ወይ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እሺ እንትን ተሽከራል። ጥያቄ ነው። ሰላም አለይኩም። ወአለይኩም ሰላም። እሱ ሰላም ነው። አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አሁን ሱቅ ጫጫታ ያለበት ላይ የሆነ ከዘፈን ምናምን ግዴታ ስላለው የሆነ ሾፕ ላይ ሱቅ ላይ ምናምን ቁርአን መስማት እንዴት ይታያል? በኤርፎን አዳምጥ። ከፍታዩ ሰዎች የሚንጫጩና የሚያወሩ ከሆነ እንደሱ መሆን የለበትም። አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላቸውም ዘንድ ጸጥ በሉ ዝም በሉ ይላል።
ስለዚህ ቁርአንን ከፍቶ ከጎን መጮህ ማውራት ተገቢ አይደለም። ጸጥ ብለን እንድናዳምጠው እንድናስተነትነው ዘንድ ነው። ነገር ግን ሰዎች የሚጮሁበት ቦታ ከሆነ የዛኔ አትክፈተው ቁርአን። ምናልባት ከከፈትክም በኤርፎን አዳምጥ። ያሽ خير إن شاء الله مع رأس الأدوية عند هاي البتنك والله أعلم. أضحية سلا أضحية أنا ده وسلا إيداد عدا الدرارك. إيش يا أضحية أرد እስልምና ሃይማኖት ከቀደምት ነብያት ተግባር ጋር የተያያዘ ነው። አንደኛው የሚያያይዘው ምንድነው? የኡድሒያ እርድ ነው። የኡድሒያ እርድ ኢብራሂም ዓለይሂ ሰላም ልጁን እስማኤልን በመካ ምድር ላይ መስዋዕት ለማድረግ እያወጣ ባለበት ጊዜ እረድ ተብሎ በዚያን ጊዜ ነው ይዞት እየወጣ እያለ አላህ ሱብሓነሁ ወተዓላ በህልሙ አሳየው ወይም ትእዛዝ ሰጠው። የነብያት ህልም ከአላህ ዘንድ ነው፣ رأينا. فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى. قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين. فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين. وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. إبراهيم عليه السلام الله سبحانه وتعالى لفتناه سويت أمننا البلو بمدر لاي أيتو فتنا لباቸው حتى نبيات أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون. الله ሲናገር ምን አለ በሱረቱ العنكبوت ላይ ሰዎች አምነናል ብለው ዝም ብለው ሳይፈተኑ የሚተው ይመስላችኋልና? ወለቀድ ፈተና الذين من قبلهم በእርግጥም ከነርሱ በፊት ያሉትንም ፈትኛለሁኝ አለ። አያችሁ የኢብራሂም ዓለይሂ ሰላም ፈተና በልጁ ነበር። ለምን በልጁ መፈተን አስፈለገ? ኢብራሂም ዓለይሂ ሰላም ልጅ አይወልድም ነበር፣ አልወለደም። ምክንያቱም ሚስቱ ሳራ ልትወልድ አልቻለችም። ሀጀር ዓለይሂ ሰላምን አገባ። በስተርጅና ልጅ አላህ ስብሓነሁ ወተዓላ ሰጠው። ኢብራሂም በጣም ተደሰተ። ዘሩ እንዲቀርለት ይፈልግ ነበር። ልጅን ወለደ። አላህ ስብሓነሁ ወተዓላ ይህን በስንት መከራ ያገኘውን ልጁን ሂድና እረድ ብሎ አዘዘው። በስንት መከራ ጌታ ተደስቶ ኢብራሂም ዓለይሂ ሰላም ልጅ አገኘሁኝ ብሎ ዘሬ ሊቀርልኝ ነው ከኔ በኋላ ብሎ ሲያስብ ፈተና የሚመጣው በመጀመሪያ ልጅ ነው፣ ሁለተኛ አይደለም። ያገኘው በዚያ ሲደሰት ኢብራሂም ዓለይሂ ሰላም ሂድና ልጅህን እረድ የሚል ትእዛዝ መጣበት። ፈለማ በለገ መዐሁ ሰዕየ ከእርሱ ጋር የሚንቀሳቀስበት የሚሮጥበት እድሜ ላይ በደረሰ ጊዜ በልጁ በጣም ደስተኛ በሆነ ጊዜ ኢብራሂም ዓለይሂ ሰላም ህልምን አሳየው። አላህ ልጅህን እረድ የሚል ትእዛዝ በህልሙ ህልሙና የልክ ጠዋት ሲነጋ ጊዜ ወደ ልጁ ወደ ኢስማኤል ጋር መጣ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ፣ ልጄ ሆይ እኔ በህልሜ አንተን ሳርድህ አይቻለሁ። ይሄ ደግሞ የአላህ ትእዛዝ ነው፣ ምን ላድርጋለሁ? የኢስማኤልን መልስ ተመልከቱ። ምን አለ ኢስማኤል? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም፣ ወደኋላ እንዳትላለው። ያ ሰላም፣ የታዘዝከው ያየኸውን ህልም አላለም። ለምን? የነቢያት ህልም የአላህ ትእዛዝ እንደሆነ ኢስማኤል ያውቃል። የታዘዝከውን ፈጽም፣ በእኔ ላይ ቶሎ ብል፣ የአላህን ትእዛዝ ወደኋላ እንዳትላለው። አያታርደኝም ብሎ አላመለጠም። የአላህን ትእዛዝ እጅ የሰጠ ነቢይ ነው ኢስማኤል። ኢነሁ ካነ ሳዲቀል ወዕድ ያለ አላህ ወካነ ረሱለን ነቢያ። ስለ ኢስማኤል ሲናገር ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ የታዘዝከውን ፈጽም፣ ሰተጂዱኒ ኢንሻአላህ ሚነ ሷቢሪን፣ እኔንም ከታጋሾቹ ሁኜ ታገኘኛለህ በአላህ ፍቃድ፣ አብሽር፣ ሰብር አደርጋለሁ፣ እታገሳለሁ፣ የአላህን ትእዛዝ እቀበላለሁ አለ። እሺ አለ። ይዞት ሄደ። ማረጃውን ይዞ ኢብራሂም ዓለይሂ ሰላም ልጁን ኢስማኤልን ለማረድ ወደ መካ ምድር ላይ መውጣት ጀመረ። እየሄደ ባለበት ጊዜ ሰይጣን ተገለጠ። ሰይጣን በአካል የመገለጥ ኃይል አለው። በነቢያት ፊት እየቀረበ እየተገለጠ ሊፈትናቸው ይጋረጣል።
የሰይጣን ፈተና ምንድን ነው? በዚህ ጊዜ ኢብራሂም ዓለይሂ ሰላም የአምላኩን ትእዛዝ የአላህን ትእዛዝ እንዳይፈጽም መጎትኮት ነበር። ኢብራሂም አንድ ልጅህን በስተርጅና ያገኘውን የዘርህን መተኪያ ልትገድል አረ እንዳታደርግ እያለ ይፈትነው ጀመር። በዚህ ጊዜ ኢብራሂም ዓለይሂ ሰላም ድንጋዮችን እያነሳ ሰይጣንን ይመታ ጀመር። ምን ያክል ጊዜ ወረወረበት? 7 ጊዜ 7 ጊዜ ወረወረበት። ለዚህም ነው ዛሬ ላይ ሰዎች ሐጅ ሲያደርጉ ጊዜ 7 ጊዜ ድንጋይን የሚወረውሩበት ምክንያት በመካ በዚያው ምድር ላይ የኢብራሂም ዓለይሂ ሰላምን መንገድ በመከተል ነው። ለምንድን ነው 7 ጊዜ ድንጋይ እንድንወረውር የታዘዝ ነው? ሊአነ ኢብራሂም ዓለይሂ ሰላም ረማ ቲልከ አልሒጃራ ዐለ ሸይጣን በሰይጣን ላይ 7 ጊዜ እየወረወረ መቶታል። ኢብራሂም ባደረገበት ቦታ በዚያችው ላይ ዛሬ ሙስሊሞች ሐጅን ሲፈጽሙ 7 ጊዜ ድንጋይን ይወረውራሉ። ከዚያ በኋላ ሰይጣን ሄደ። ኢብራሂም ዓለይሂ ሰላምም ልጁን እስማኤልን አስተኛው። ሊያርደውን ቢላውን ልክ አንገቱ ላይ እንዳደረገ ፈለማ አስለማ ለአላህ እጅ በሰጡም ጊዜ ሁለቱም ኢብራሂምና እስማኤል ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም አንተ ኢብራሂም ሆይ ብዬ ጠራሁት አለ አላህ ሱብሓነሁ ወተዓላ። ቀድ ሰደቅተ ሩእያ ህልሙን እውን ብለሃል፣ በእርግጥ ግን ልጅህን እንዳታርድ አቁም አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ በግን ላከለት። በሱ ምትክ ይሄን እረድ፣ ልጅህን አንሰው አለው። ፈተናውን አልፈሃል፣ በቃ አንተም ልጅህን። ከዚያ በኋላ የነቢ ሰለላሁ ዐለይሂ ወሰለም ትውልዶችም ኡመቶች ዛሬ ኡድሕያ የምናርደው ልክ ልጁን ኢብራሂም እስማኤልን ሊያርድ ባለበት ቀን ነው፣ ኢብራሂም ዓለይሂ ሰላምን በመከተል። ለዚህ ነው በነቢያት መንገድ ላይ ነን የምንላቸው። ሰይጣን በድንጋይ በአካል ይገለጥና ነቢያትን ሊፈትን ይጋረጣል። ይህ ነው ሰይጣን በኢብራሂም ላይ ብቻ አይደለም፣ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተገልጦ ነበር ሊፈትናቸው ብቻ አይደለም ነቢያችን ሰለላሁ ዐለይሂ። ነገር ግን ምን አደረገ? በእርሳቸው ጊዜ የጀማዓ ሰይጣን ነቢያችን ሰለላሁ ዐለይሂ ወሰለምን ሊፈትን በተገለጠበት ጊዜ ኸነቀሁ ነቢይ ዐለይሂ ሰላቱ ወሰላም ሐታ ወጀደ ቡርደ ሊሳኒሂ ዐላ የዲሂ። ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እዚህ ጋር ንቅና ያደረግት ላይ ፈና መስሉን አለ ሐዲስ ነው። አንተ ገለጠ እየሰገዱ እያለ ሊፈትናቸው አቅም ግን የለውም በእርሳቸው ላይ እንደተነገረው ሐዲሱ ላይ ወአረድቱ አን አርቢጠሁ ዐላ ሱወር ሚን አስዋር አልመስጂድ ነበዊ ፈየተላዐቡ ቢሂ ናስ። ይዤውም በመስጂድ ነበዊ በአንደኛው ምሰሶ ላይ ላስረውና የሰዎች የመዲና ሰዎች መሳለቂያ ላደርገውም ነበር አሉ። ነገር ግን ተውት ነቢ ሰለላሁ ዐለይሂ ወሰለም እና እርሳቸውን የፈተና አቅም የለውም። እንደ አጠቃላይ ኡድሕያ የምናርደው ያን መሰረት በማድረግ ነው። ገብታችኋል? እና ስለ ኡድሕያ አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ህግ አለ። እርሱን ደምጡ። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሂ። የአስርቱ የዙልሒጃ ቀናቶች በገቡ ጊዜ ከእናንተ የዙልሒጃን እርድ አርዳለሁን ብሎ የነየተና ያሰበ ሰው አደራ ከፀጉሩም ሆነ ከጥፍሩ እንዳይነካሉ። ያ የሚያርደው ሰው ማለት ነው። ይታቸዋል። ስለዚህ የዒድ ቀን ድረስ እሱ አይነካ። ሚስት እና ልጆች ምናምን ችግር የለም። ያ ነው። እሺ የሚታረደው መቼ ነው ከተባለ ከሶላት በኋላ ነው። ብዙ ሰው ከሶላቱ በፊት አርዶ ይሄዳል ወደ ሶላት፣ የዒድ ሶላት። ላ የዒድ ሶላት ሰግዶ ከተጨረሰ በኋላ ነው የሚታረደው። እሺ ልጆች አንድ መስገድ እንቀጥላለን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንቀጥላለን። ዛሬ ጉዴ ለይልኝ እንገረኝና እሺ ጀማ ነገ 4 ሰዓት ፕሮግራም አለን እንዳቀሩ ሴቶች በተለይ እኔ ቤት ኢንሻአላህ እንድትመጡ
ተጋብዛችኋል። አለም ይሰማሻል? አለም አለሽ? የታች ያለሽ? አሎ አለም አይሰማትም። ና አለም ይሰማሻል? ምን ያደረገ ሰማት ነው? اسمع سميرة، ممكن هذه المحفظة حطيتهم على الألعاب؟ من؟ المحفظة هذا الشرط الصغير حطيتهم على الألعاب لما يصير غلط. كيف؟ يمكن حطيت في كاس الألعاب هذه؟ نعم ألعاب العيال ألعاب، يمكن هذا حطيتهم على الألعاب. وعليكم السلام ورحمة الله وبركاته. وصل لنا الحمد لله. ጠይቅ ጥያቄ በጃሂልያ ጊዜ ማለት ዛፈት ልጆቻቸውን ይቀሉ ነበር ነቢ ዓለይሂ ሰላም ከመላካቸው በፊት ቁረይሾች እና በዛ ሰዓት ሴት ልጅን ከድህነት ማለት ድህነትን ፈርተው እንጂ ሴት ልጅን ብቻዋ ደግሞ ለሌላ ዓላማ ብሎ ይገሉ ነበር። ኖር ነች ብለው ያምኑ ነበር ሰዎች። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን መውለድ እንደ ትልቅ ነውር ነው። የተዋራ ሚነል ቀውሚ ሚን ሱኢ ማ ቡሽረ ቢሂ ይላል አላህ ሱብሓነሁ ወተዓላ። ሴት ልጅን በመውለዳቸው ምክንያት በጣም ይደበቁ ሁላ ነበረ። ወኢዛ ቡሽረ አሐዱሁም ቢልኡንሳ ይላል አላህ በሱረቱ ነሕል ላይ ሲናገር ከእነሱ መካከልም አንዳቸው ሴት ልጅን በተበሰረ ጊዜ ظل وجهه مسودا ፊቱ የከሰመ የጠቆረ ይሆናል። በቃ ሴት ልጅ ነች የተወለደችለት ሲባል በጣም ያዝናል፣ ይሰበራል፣ በጣም ያፍሩ ነበር። وهو كظيم እርሱም የተቆጨ ሆኖ የተዋራ ሚነል ቀውም ከህዝቡ ይደበቃል። ሚን ሱኢ ማ ቡሽረ ቢህ ከተበሰረበት አስቀያሚ ነገር ብሎ ከሚያምነው እሱ የተነሳ ይደበቅ ነበር። ሰዎች ይህ ሴት ወለደ ተብሎ በጣም እንደ ማፈሪያ እያዙ ነበር። አላህ ይህን ህጋቸውን ምን ብሎ ተናገረባቸው፣ ገለጸባቸው። አዩምሲኩሁ ዐላ ሁኒን አም የዱሱሁ ፊ ቱራብ፣ ሁለት ምርጫ ለራሳቸው አድርገዋል የዛ ዘመን ሰዎች አለ። ወይ አዩምሲኩሁ ዐላ ሁኒን ውርደትን ተከናንቦ ልጁን ማሳደግ ይህ ሴት የወለደ እየተባለ፣ ወይ ካልሆነ ይሄን ውርደትን አልቋቋም ካለ ደግሞ ሌላኛው አማራጭ ምን አድርገው ይዘዋል? አም የድሱሁ ፊት ቱራብ፣ ወይም ከነ ህይወቷ አፈር ውስጥ ይቀብራታል። አያቸው አይደለም? አላህ ምን አለው? ይሄን ህጋቸውን አላ አዋጅ አለ። ሰአ ማ ይሕኩሙን፣ በሴት ልጅ ላይ ይሄን የፈረዱ ሰዎች ፍርዳቸው ምንኛ የከፋ ሆነ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጨመሩላቸው። ምን አሏቸው? ላ ተክረሁል በናት አሏቸው። ሴት ልጅን በመውለዳችሁ አትጥሉ። ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። እነርሱ ውድ ፍጥሮች ናቸውና ብለው ገለጿቸው። የዛኔ ይህን የተናገሩት እነርሱ ውድ ፍጥረት ናቸውና። ወንድ ልጅ ውድ ፍጥረት ነው አላሉም ነቢ ሰለላሁ ዐለይሂ ወሰለም። ሴት ልጅ ውድ ፍጥረት ነች ብለዋል። ግን ታቸዋል ሙእኒሳት ብለው ገለጿቸው። ሙእኒሳት ማለት ጭርታን አባራሪዎች ናቸው ሴት ልጆች ብለው ነገሯቸው። ወደ ቤት በምትገባ ጊዜ አንተ ሴት ልጅ ወልደህ ከሆነ አባዬ ብላ መታ ቶሎ ታቅፈሃለች፣ ታጫውተሃለች ምናምን ምናምን። ወንድ ልጅስ አባቴ አንድ ብር ስጠኝ፣ አባቴ ጀላቲ መግዣ ስጠኝ ስንል ነው አይደለ? ደግሞ ሴት ልጅ ግን መታ ጥምጥም ትልብሃለች። ውጭ ላይ የደረሰብህን የዱንያ ውጣ ውረድ ታስረሳሃለች። መታ ፂምህን ያዝ ታደርግሃለች፣ ታጫውተሃለች ምናምን ምናምን። እና ይሄ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ጭርታን አውጭ ነች ሴት ልጅ ብለው ገለጿት። ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው ብቻ አልነበረ በተግባር ያሳያቸው ነበር። እያስተማሩ ህዝብን እያለ
ልጃቸው ፋጢማ በምትመጣ ጊዜ ካነ ጀተ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይህ ነቢያችን ሰለላሁ ዐለይሂ ወሰለም መርሐበን ቢብነቲ እያሉ ይገልጿት ነበር። ልብ በሉ ከፊታቸው ማለት ነው፣ ከህዝቦቻቸው ፊት ልጄ ውዷ ልጄ እንኳን ደህና መጣሽ ይላሉ። በቁመቷ ልክ እንዲሆኑላት ይንበረከኩ ነበር ይላል። ቆም ብለው እንደዚህ ዝቅ ብለው አያዩም። ሴት ልጃቸው በቁመቷ ልክ ወረድሉላትና የጅቱ ዐላ ሩክበተይህ ተመልከቱ፣ በጉልበታቸው ይንበረከኩላታል። ሲቀበሏት ምን ይሉ ነበር? መርሐበን ቢብነቲ ልጄ እንኳን ደህና መጣሽልኝ ብለው ይቀበሏታል። ከዚያስ ፋጢማ ቢድዐቱ ሚኒ ብለው ተናገሩ። ፋጢማ የአብራኬ ክፋይ ነች። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ አሉ። ይሄን ስለ ልጃቸው ብቻ የተናገሩ እንዳይመስላችሁ። በፊታቸው በነዚያ ሴት ልጅን በሚንቁ ሰዎች ፊት ለልጃቸው ምን ያክል ክብር መስጠት እንዳለባቸው ሊነግሯቸው ፈልገው ነው ቃሉን ከፍ አድርገው የተናገሩት። ሴት ልጅ የአብራኬ ክፋይ ነች እንዳሉ ነው። ሴት ልጅን ያስደሰተ እኔን ያስደሰተ፣ ሴት ልጅን ያስከፋ ያስከፋ እያሉ ነው። ስለዚህ ሴት ልጅን በመውለዱ ምክንያት አንዳችሁ ሊደሰት ይገባል፣ ሊያስደስት ይገባል እንጂ እርሷን ሊያስከፋ ይገባል። በእርሷም ሊከፋ ሳይሆን ሊደሰት ነው የሚገባው የሚለውን መልእክት እየሰጧቸው ይሄ ነው። እሺ መርሐባ እሱ ጀዛከላ ኸይረን። ሌላው ደግሞ ሁለተኛው ጥያቄ ሲገሉ ማለት ወላጆች ነበር ሲገሉ የነበሩት ወይስ አጠቃላይ እንደ ህግ እና ደንብ ወጥተው ነው ሲገሉ የነበሩት? ወላጅ ነው። ወላጅ በሰው ፊት በቃ ወቀሳ እንዳይደርስብኝ ብሎ እንትን ይላቸው ነበር፣ ይገሏቸው ነበር። السلام عليكم يا زوج. زين. ايه ناتشو؟ موجودين اصدقائي. موجودين داخل. حسن. ايوه حسن. تعرف عليك؟ تعرفت عليهم قبل شوي، سلمت عليهم هنا من جوا الباب. حسن. You know this guy? Yeah. حسن ابو صعب. የት ልወጣ ነው። በቃ ቻው። መልካም ጊዜ ይሁንላችሁ።